አርእስተ ዜና በኢትዮጵያ ትልቁን እስላማዊ ተቋም ነው የምንገነባው ሲሉ ሐጅ ኢብራሂም ቱፋ ተናገሩ። ከ830 ሺህ በላይ ህፃናትን ተደራሽ የሚያደርግ የፖሊዮ ክትባት ዘመቻ ተጀመረ። የኢራን አብዮታዊ ዘብ ሰራዊቱ ለግንባር ውጊያ በቂ ልምምድ ማድረጉን አስታወቀ። የየመኑ ሁቲ በኢራንና አሜሪካ ጦርነት ውስጥ ጣልቃ እንደሚገባ አስጠነቀቀ። በመስጂድ አልሐረም ትላንት ዝናብ እየጣለ ጠዋፍ ማድረጋቸውን የቀጠሉ ምዕመናን ጉዳይ ዓለም አቀፍ ትኩረት ስቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምናምሽታችኋል። ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በኢትዮጵያ ትልቁን እስላማዊ ተቋም ነው የምንገነባው ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖቶች ጉባኤ በላይ ጠባቂ ሼክ ሐጂ ኢብራሂም ቱፋ የነጃሺ እስላማዊ ማዕከል ግንባታን በትላንትናው ዕለት ለሼክ ሙሐመድ አሊ አላሙዲን አስረክቧል። የሼክ ሙሐመድ አሊ አላሙዲን ተወካይና የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስኪያጅ አቶ ጀማል አህመድ የነጃሺ እስላማዊ ማዕከል ግንባታን በተረከቡበት ወቅት ማዕከሉን በአጭር ጊዜ ውስጥ ገንብተን ለህዝበ ሙስሊሙ እናስረክባለን ብለዋል። በርክክቡ መርሃ ግብር ላይ ንግግር ያደረጉት ሼክ ሐጂ ኢብራሂም ቱፋ የነጃሺ እስላማዊ ማዕከል በኢትዮጵያ ትልቁና የመጀመሪያው እስላማዊ ፕሮጀክት ነው ብለዋል። ፕሮጀክቱ የኢትዮጵያን ሙስሊሞች ብቻ ሳይሆን በዓለም ዙሪያ የሚገኙ ሙስሊሞችን የሚያንጸባርቅ እስላማዊ የዲፕሎማቲክ ማዕከል እንደሆነም አክሏል። መስጂዱን ገንብተው እንዲያስረክቡን በጠየቅናቸው መሰረት ሼክ ሙሐመድ አሊ አላሙዲን በጎ ፈቃደኝነትን በሰማው ጊዜ መስጂዱ ተሰርቶ ቁልፍ የተረከብኩ ያህል ላይ ተሰማኝ በማለት አመስግነዋል። ፕሬዝደንቱ የመስጂዱን አጠቃላይ ግንባታ ለሼክ ሙሐመድ አሊ አላሙዲን ቢያስረክቡም ግንባታውን የሚያግዙ ሌሎች ባለሀብቶችም መኖራቸው ተገልጿል። ፕሮጀክቱን የተረከቡት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስኪያጅ አቶ ጀማል አህመድ አላህ ከሰጠን ጸጋ ቆንጥረን የኢትዮጵያ ሙስሊሞች ምልክት የሆነውን መስጂድ ስንገነባ በደስታ ነው፣ ለዚህ የማይሆን ሀብት የለንም ብለዋል። አክለውም ይህንን የዓለም ሙስሊሞች ምልክት የሆነውን መስጂድ በአቂዳና በመዝሃብ ልዩነት መነጽር እንዳይታይና ላኢላሃ ኢላላህ ሙሐመዱ ረሱሉላህ ያለ ሙስሊም ሁሉ ቤቱ እንዲሆን ጥሪ አቅርበዋል። የነጃሺ እስላማዊ ማዕከል በአዲስ አበባ አፍሪካ ህብረት አጠገብ በ30 ሺህ ካሬ ሜትር ላይ የሚገነባ በ12 ሺህ በላይ ሙስሊሞችን ማሰገድ የሚችል መስጂድ፣ የትምህርት፣ የምርምር፣ የማህበረሰብ አገልግሎትና ታሪካዊ ሙዚየምን ያካተተ ግዙፍ ማዕከል ነው። መስጂዱ 5 ሚናራዎች ያሉ ሲሆን አንደኛው 140 ሜትር ርዝመት እንደሚኖረው ተገልጿል። ይህም ማዕከሉን በአፍሪካ ሁለተኛው ባለረዥም ሚናራ መስጂድ ያደርገዋል። ማዕከሉ የዓለም አቀፍ ዲፕሎማቶችን ፍላጎት ታሳቢ ባደረገ መልኩ የሚሰራ ሲሆን የቪአይፒ ኮሪደሮች፣ የፓርኪንግ አገልግሎቶችን አካቶ ይዟል። ነጃሺ እስላማዊ ማዕከል ተሰርቶ ሲጠናቀቅ ለኢድና ለጁምዓ ሰላቶችም ጭምር አገልግሎት ላይ እንደሚውል ተገልጿል። ከ830 ሺህ በላይ ህፃናትን ተደራሽ የሚያደርግ የፖሊዮ ክትባት ዘመቻ ተጀመረ። የአዲስ አበባ ከተማ አስተዳደር ጤና ቢሮ ከ830 ሺህ በላይ ህፃናትን ተደራሽ የሚያደርግ የፖሊዮ ክትባት ዘመቻ አስጀምሯል። የአዲስ አበባ ከተማ አስተዳደር ቢሮ ኃላፊ ዶክተር ዮሐንስ ጫላ በወቅቱ እንደገለጹት የልጅነት ልምሻ ፖሊዮ በሽታ በአይን የማይታይ ቫይረስ የሚመጣ ተላላፊ በሽታና እስካሁን መድኃኒት ያልተገኘለት ቢሆንም አስተማማኝና ውጤታማ ክትባት አለው ብለዋል። የከተማ አስተዳደሩ ጤና ቢሮ ከባለድርሻ አካላት ጋር በመተባበር በሀገር አቀፍ ደረጃ የፖሊዮ ቫይረስ ለመከላከል የተቀመጠውን ግብ ለማሳካትና በከተማዋ ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህፃናት በሙሉ ክትባት ለመስጠትና ወረርሽኝ እንዳይከሰት ለማድረግ በትኩረት እየሰራን ነው ብለዋል።
ክትባቱ በዘመቻ መልክ ከመጋቢት 18 እስከ መጋቢት 21 2018 ድረስ የሚሰጥ ሲሆን በዚህም በአጠቃላይ ከ830 ሺህ በላይ ህፃናትን ለመከተብ መታቀዱ ተገልጿል። የክትባት ዘመቻውን በስኬት ለማከናወን 4850 በላይ የጤና ባለሙያዎችና 967 ቡድን በማዋቀር ወደ ስራ መገባቱን ጠቅሰዋል። እድሜያቸው ከ5 ዓመት በታች የሆኑ ህፃናት ከአሁን በፊት ክትባቱን ቢወስዱም ባይወስዱም በዘመቻው ክትባቱን እንደሚወስዱ ተናግረዋል። ክትባቱ በጤና ባለሙያዎች ቤት ለቤት በመጠለያ ጣቢያዎች በትምህርት ቤትና በህፃናት ማቆያ እንደሚሰጥ አስታውቀዋል። በቂ ዕውቀት ሳይኖራቸው ለስራ ወደ ውጭ ሀገር የሚሄዱ ዜጎች ለከፍተኛ ጫና ተጋላጭ መሆናቸው በጥናት መረጋገጡ ተገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለስራ ወደ ውጭ ሀገራት የሚሄዱ ዜጎች የሚገጥሟቸውን ችግሮች በሚመለከት በተጠና የጥናት ውጤት ላይ ግምገማ አካሂዷል። ኮንፌዴሬሽኑ በውጭ ሀገር የሰራተኞችን ስደት አስመልክቶ ባስጠናው ጥናት ላይ ግብዓት የመሰብሰብና በጥናቱ የማጠናከሪያ ሀሳብ ላይ ውይይት መደረጉን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የውጭና ሕዝብ ግንኙነት መምሪያ ኃላፊ አያሌው አህመድ ተናግረዋል። በኤጀንሲዎች በኩል ወደ ውጭ ሀገራት ለስራ የሚሄዱ ዜጎችና ከስደት ተመላሽ ዜጎች ላይ በተከናወነው የጥናት ውጤት ዜጎች የገጠማቸውን ችግሮችና አጠቃላይ ሁኔታ እንዲያሳውቁና የሚያጋጥሙ ችግሮች ተለይተው እንዲታወቁ ለማስቻል ከፍተኛ ጠቀሜታ እንደሚያስገኝ ተናግሯል። ጥናቱ ከስደት ተመላሾችና ለስራ ወደ ውጭ ሀገራት ለመሄድ በዝግጅት ላይ የሚገኙ 300 ዜጎችን ያካተተ መሆኑን የተናገሩት በጥናቱ ላይ የተሳተፉት አቶ እድገት በላይ ናቸው። በኤጀንሲዎች በኩል በውጭ ሀገራት ተቀጥረው የሚሰሩ ዜጎች ስለሚሰሩት ነገር ባለማወቃቸው እንዲሁም የሚደርስባቸውን ጉዳት እንዴት ማሳወቅ እንዳለባቸው በበቂ ሁኔታ እንዲረዱት ለማስቻል በትኩረት ሊሰራ እንደሚገባም በጥናት መለየቱን ተናግሯል። በቀጣይ በጥናቱ ላይ ኤጀንሲዎችን በማካተት በሀገሪቱ የተለያዩ አካባቢዎች ፍልሰት የሚበዛባቸው ቦታዎችን ጥናቱ እንዲያካትት እንደሚደረግ ተገልጿል። ፍልስጤማዊ እስከሆኑ ድረስ ንጹሃን የሚባሉ ህፃናት የሉም ሲሉ የእስራኤል ፓርላማ አባል ገለጹ። የእስራኤል ፓርላማ አባል ንግግር ከፍተኛ ዓለም አቀፋዊ ቁጣ ቀስቅሷል። የፓርላማ አባሉ ይትዛክ ክሮይዘር በጀኒን ንጹሃን የሚባሉ ህፃናት የሉም፣ ሁሉም ወንጀለኞች ናቸው በማለት አስከፊ ንግግር አድርገዋል። ይትዛክ ክሮይዘር የእስራኤል ወታደራዊ ኃይል ሴቶችንም ሆነ ህፃናትን መግደላቸው ትክክል ነው በማለት መከላከያው ለሚፈጽመው የጦር ወንጀል ድጋፍ ሰጥተዋል። ይህን ተከትሎ የእስራኤል ኃይሎች በታሙን በአንድ ቤተሰብ መኪና ላይ ጥቃት በመክፈት እናትና አባትን ጨምሮ የ5 እና የ7 ዓመት ህፃናትን ገድሏል። የሟቾችን አስክሬን ለማንሳት የፍልስጤም ህይወት አድን ቡድኖችና አምቡላንሶች ወደ ስፍራው እንዳይገቡ መከልከላቸውን ሚድል ኢስት አይ ዘግቧል። የፓርላማ አባሉ ንግግር የእስራኤል ወታደራዊ ኃይል በዌስት ባንክ በሚገኙ ፍልስጤማውያን ላይ የሚፈጽሙትን የሰብአዊ መብት ጥሰት እንደሚያስተባብል ተገልጿል። በዓለም አቀፍ ወታደራዊ ህግ መሰረት ህፃናትንና ሲቪሎችን መጠበቅ እንደ ግዴታ ቢገለጽም የእስራኤል መከላከያ ግን ይህንን ህግ በመጣስ የተጠናከረ የጦር ወንጀል እየፈጸመ መሆኑን ተመድን ጨምሮ በርካታ ዓለም አቀፍ ተቋማት አረጋግጠዋል። የመካከለኛው ምስራቅ ዕጣ ፈንታ ያለኛ አይወሰንም ሲሉ የባህረ ሰላጤው ትብብር ምክር ቤት ጂሲሲ አባል ሀገራት ገለጹ። ሳውዲ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ኦማን፣ ባህሬን እነዚህ ሀገራት በስትራቴጂካዊው የፐርሺያ ባህረ ሰላጤ ዙሪያ የሚገኙ ሲሆን አብዛኛው የዓለም የነዳጅና የተፈጥሮ ጋዝ የንግድ መስመርን ይቆጣጠራሉ። አባል ሀገራቱ በኢራን በዩናይትድ ስቴትስ መካከል በሚደረጉ ማናቸውም የድርድር ወይም የተኩስ አቁም ስምምነቶች ላይ ቀጥተኛ ተሳትፎ እንዳይኖራቸው አጥብቀው መጠየቃቸውን የኢየሩሳሌም ፖስት ዘገባ አመልክቷል። እንደ አውሮፓውያን አቆጣጠር ከየካቲት 26 2026 ጀምሮ የተቀሰቀሰው ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት የነዳጅ ማጣሪያዎችና መሰረተ ልማቶች ላይ ያነጣጠረ ስልታዊ የድሮንና የባሊስቲክ ሚሳይል ጥቃቶችን ሰንዝራል። የኢራን አብዮታዊ ዘብ ሰራዊቱ ለግንባር ውጊያ በቂ ልምምድ ማድረጉን አስታወቀ። የኢራን አብዮታዊ ዘብ ሰራዊቱ ከአሜሪካ ጋር ለሚደረገው
የግንባር ውጊያ በቂ ልምምድ ማድረጉን አስታውቋል። የአብዮታዊ ዘቡ IRGC ከፍተኛ አማካሪ ወታደራዊ ኃይላቸው ከፍተኛና ውስብስብ ለሆኑ የውጊያ ውጊያዎች በቂ ዝግጅት አድርገዋል ብለዋል። አብዮታዊ ዘቡ ይህንን ያስታወቀው አሜሪካ ከኢራን ጋር የተጀመረው ድርድር ስኬታማ ካልሆነ እግረኛ ሰራዊት እንደምታሰማራ መግለጿን ተከትሎ ነው። ፔንታጎን ከአየር ጥቃት ባሻገር ወደ ግንባር ውጊያ ለመግባት እየተዘጋጀ መሆኑን CNN ዘግቧል። ፕሬዝዳንት ትራምፕ የሆርሙዝን ሰርጥ ለማስከፈት የቀራቸው ብቸኛው አማራጭ እግረኛ ጦር ማሰማራት እንደሆነ ተገልጿል። ይህን ተከትሎ ከ1 ሚሊዮን በላይ ኢራናውያን ወጣቶች ለሀገራቸው ለመፋለም የባሲጅ ኃይልን ተቀላቅለዋል የተባለው። ተንታኞች ፕሬዝዳንት ትራምፕ በመካከለኛው ምስራቅ የማይበገር ወታደራዊ አቅም ያላትን ሀገር ከአየር ጥቃት በላይ በእግር ጦር አንበረክካለሁ ማለታቸውን ፕሬዝዳንቱ ወደማይወጡት አጣብቂኝ እየገቡ ነው አስብሏቸዋል። ፕሬዝዳንት ትራምፕ ወደ እግር ጦር ማማተራቸውን ተከትሎ የኢራን ወታደራዊ ኃይል የእግረኛ ኃይሉን እያጠናከረ መሆኑን ኢራና ዘግቧል። ኢራናውያን ወጣቶችም ጦሩን በፈቃደኝነት እየተቀላቀሉ መሆኑ ተገልጿል። እንደ ፈረንጆቹ ፌብሩዋሪ 28 2026 የተጀመረው የኢራን አሜሪካ እስራኤል ጦርነት 28ኛ ቀኑን ይዟል። አሜሪካ ኢፔክ ፉሪ በእስራኤል ደግሞ ላየን ሮር እያሉ የሚጠሩት ወታደራዊ ዘመቻ በመጀመሪያው ቀን አሜሪካና እስራኤል በ12 ሰዓታት ውስጥ 900 የአየር ጥቃቶችን በመፈጸማቸው ነበር የተጀመረው። ሀገራቱ ከኢራን ጋር በቀላሉ የጀመሩት አጣብቂኝ የማይወጡት ሆኖባቸዋል። ኢራን በመቶዎች የሚቆጠሩ ሚሳይሎችንና በሺ የሚቆጠሩ ድሮኖችን በመጠቀም በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ያነጣጠረ ጥቃት ፈጽማለች። በአንጻሩ አሜሪካና እስራኤል ትምህርት ቤቶችን፣ ሆስፒታሎችን፣ መኖሪያ ቤቶችንና የሲቪል ተቋማት ላይ ያነጣጠረ ጥቃት መፈጸማቸውን ዓለም አቀፍ ተሟጋቾች አረጋግጠዋል። እስካሁን ድረስ በአሜሪካና በእስራኤል ጥቃት ከ80 ሺህ በላይ የሲቪል መኖሪያ ቤቶች፣ ከ260 በላይ የሕክምና ተቋማት፣ በአጠቃላይ ከ2000 በላይ ሞቶች መመዝገቡን ዩኔስኮ አስታውቋል። ኢራን የኢንዶኔዥያ መርከቦችን በሆርሙዝ የባህር ሰርጥ ለማሳለፍ ፈቃደኛ መሆኗን የኢንዶኔዥያ የውጭ ጉዳይ ሚኒስቴር አስታውቋል። የኢንዶኔዥያ መርከቦች በሆርሙዝ የባህር ወሽመጥ ለማለፍ ኢራን ፈቃደኛ መሆኗን የኢንዶኔዥያ የውጭ ጉዳይ ሚኒስቴር ለአናዶሉ ተናግረዋል። የውጭ ጉዳይ ሚኒስትሩ የኢራን ባለስልጣናት የኢንዶኔዥያ መርከቦች ደህንነታቸው ተጠብቆ በሆርሙዝ ሰርጥ እንዲያልፍ ለማድረግ ሙሉ ትብብር እንደሚያደርጉ በስምምነት ላይ መድረሳቸውን ይፋ አድርጓል። 28ኛ ቀኑን በያዘው የኢራን አሜሪካ እስራኤል ጦርነት በተለይም የሆርሙዝ የባህር መተላለፊያ መዘጋቱ የዓለም ኢኮኖሚ ከፍተኛ ውድቀት እንዲገጥመው አድርጓል። በተለይም የነዳጅ ዘይት ዋጋ በእጥፍ የጨመረ ሲሆን አብዛኞቹ የዓለም ሀገራት የነዳጅ ዘይት አቅርቦት እጥረት አጋጥሟቸዋል። ኢራን በሰርጡ ላይ $2 ሚሊዮን በመክፈል የነዳጅ ዘይት በቻይና ዩዋን በመግዛትና መሰል ቅድመ ሁኔታዎችን ያሟሉ መርከቦችን እንዲያልፉ ፈቃድ ሰጥታለች። ይህን ተከትሎ ፕሬዝዳንት ትራምፕ ከኢራን ጋር ወደ ድርድር ለመምጣት ተገደዋል። የየመኑ ሁቲ በኢራንና በአሜሪካ ጦርነት ውስጥ ጣልቃ ሊገባ እንደሚችል አስጠንቅቋል። የየመኑ ነፃ አውጪ ቡድን መሪ አብዱል መሊክ አልሁቲ በኢራን አሜሪካና እስራኤል መካከል እየተካሄደ ባለው ቀጥተኛ ጦርነት ቡድናቸው ገለልተኛ አለመሆኑን አስታውቋል። ቡድኑ አስፈላጊ ሆኖ ሲገኝ ወታደራዊ እርምጃ እንደሚወስድ መሪው መናገራቸውን አናዶሉ የዜና ወኪል ዘግቧል። እኛ ገለልተኛ አይደለንም፣ አቋማችን ከእስልምና እምነትና ከሙስሊሙ ማህበረሰብ የሚመነጭ ነው ሲሉ አልሁቲ በቴሌቪዥን በሰጡት መግለጫ ተናግረዋል። በክልሉ የሚታዩ ማናቸውም ወታደራዊ ለውጦች አስፈላጊ ሆኖ ሲገኝ በቡድኑ በኩል ተመጣጣኝ ወታደራዊ ምላሽ እንደሚሰጣቸው አስጠንቅቀዋል። በኢራን ላይ እየተሰነዘረ ያለው ጥቃት የዓለምን ኢኮኖሚና ቀጠናዊ መረጋጋት የሚያናጋ ያልተገባ ጥቃት ነው ሲሉ ኮንነዋል። አሜሪካና እስራኤል በመካከለኛው ምስራቅ የጽዮናውያን ሴራን በመተግበር ቀጠናውን ለመለወጥና ታላቋን እስራኤል ለመፍጠር እየሰሩ ነው ሲሉ ከሰዋል።
በመስጂድ አልሐረም ትላንት ዝናብ እየጣለ ጠዋፍ ማድረጋቸውን የቀጠሉ ምዕመናን ጉዳይ ዓለም አቀፍ ትኩረት ስቧል። በመካ ታላቁ መስጂድ ምዕመናን ከባድ ዝናብ ቢጥልም ጠዋፍ ማድረጋቸውን ቀጥለው ታይተዋል። ይህ የምዕመናኑ ተግባር ሙስሊሞች ለእምነታቸው የሚሰጡትን ከፍተኛ ክብርና ትኩረት የሚያሳይ መሆኑን በመግለጽ ዓለም አቀፍ መገናኛ ብዙሃን ጉዳዩን ተቀባብለውታል። የተቀደሰችው የመካ ከተማ ለረጅም ጊዜ ዝናብ የማይጥልባት ከተማ ስትሆን ከረጅም ጊዜ በኋላ በዚች ከተማ ላይ የሚጥል ዝናብ እንደ ትልቅ መለኮታዊ በረከት ተቆጥሯል። በተለይም በሁለቱ ቅዱሳን ከተሞች ራህማ ተብሎ የሚጠራው ዝናብ የአላህ ምህረትና ጸጋ በመሆኑ ምዕመናን ዘንድ ትልቅ ክብር ይቸረዋል። ይህንንም ተከትሎ በመስጂድ አልሐረም ጠዋፍ እያደረጉ የነበሩ ሙእሚኖች ትላንት የጣለውን ከባድ ዝናብ እንደ መንፈሳዊ በረከት በመቀበል ዱዓቸውን ያለምንም መስተጓጎል ቀጥለዋል። ወደ ቢዝነስ መረጃችን እናመራለን። ዙበይዳ ሐሰን አዘጋጅተዋለች። 60 ቶን የአቮካዶ ድፍድፍ ዘይት ለዓለም ገበያ መቅረቡ ተሰምቷል። የደቡብ ኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፈው 1 ዓመት ተኩል ውስጥ 60 ቶን ድፍድፍ የአቮካዶ ዘይት ለውጭ ገበያ ማቅረቡን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጥላሁን ብርሃኑ ለኢትዮጵያ ፕሬስ ድርጅት እንደገለጹት በዲላ መካከለኛ የግብርና ኢንዱስትሪ ፓርክ በኩል በክልሉ የሚመረተውን ሰፊ የአቮካዶ ምርት እሴት ጨምረው ለዓለም ገበያ በማቅረብ እስካሁን ወደ $1 ሚሊዮን የሚጠጋ የውጭ ምንዛሬ ለሀገር ውስጥ ማስገኘት ተችሏል ብለዋል። በአሁኑ ወቅት ድፍድፍ ዘይቱን የሚያመርተው ካምፓኒ ለሶስተኛ ዙር ኤክስፖርት ምርቱን በስፋት እያዘጋጀ ይገኛልም ነው ያሉት። በተለይም በአውሮፓና አሜሪካ ገበያ ያለውን ከፍተኛ ፍላጎት ለመመለስ በትኩረት እየተሰራ መሆኑንም ገልጸዋል። የቡና ምርትን ለዓለም ገበያ በማቅረብ $43 ሚሊዮን ገቢ መገኘት መቻሉ ተነግሯል። የኦሮሚያ ቡና አምራች ገበሬዎች ህብረት ስራ ዩኒየን ባለፈው 1 ዓመት ተኩል ውስጥ የቡና ምርት ለዓለም ገበያ በማቅረብ $43 ሚሊዮን ገቢ ማግኘታቸውን አስታውቋል። ይህ የተባለው ህብረት ስራ ዩኒየኑ 25ኛ ዓመት የምስረታ በዓሉን ባከበረበት ዕለት ነው። ዩኒየኑ ባለፈው ዓመት ውስጥ 3700 ሜትሪክ ቶን ቡና ለዓለም ገበያ በማቅረብ $27 ሚሊዮን፣ ባለፈው 26 ወራት ውስጥ ደግሞ 1728 ሜትሪክ ቶን ቡና በመላክ $16 ሚሊዮን የውጭ ምንዛሬ ማግኘት ተችሏል ነው የተባለው። የዩኒየኑ ዋና ስራ አስኪያጅ የሆኑት አቶ ደጀኔ ደዲ ተቋሙ ባለፈው ዓመት ብቻ 824 ሚሊዮን ብር የተጣራ ትርፍ ማስመዝገብ ችሏል ብለዋል። ካፒታሉን ደግሞ ወደ 1.34 ቢሊዮን ብር አሳድጓል ሲሉም ተናግረዋል። በመካከለኛው ምስራቅ ጦርነት ሳቢያ የኬንያ የአበባ ኢንዱስትሪ ኪሳራ እንደገጠመው ተሰምቷል። በመካከለኛው ምስራቅ ያለው ቀጣይነት ያለው ግጭት የኬንያ አበባ አብቃዮችን በሳምንት እስከ $1.4 ሚሊዮን የሚደርስ ኪሳራ አድርሶባቸዋል የተባለው በአሜሪካና በእስራኤል ተንኳሽነት በኢራን ላይ በተፈጸመው ጥቃት በመካከለኛው ምስራቅ ክልል ውስጥ በተፈጠረው ግጭት ምክንያት የዓለም ንግድ ከፍተኛ ጉዳት እየደረሰበት እንደሆነም ይታወቃል። በዚህም በኬንያ የአትክልትና ፍራፍሬ ዘርፍ ላይ ያለው ተጽዕኖ መታየት ጀምሯል ብሏል ዘገባው። በኬንያ ማዕከላዊ ባንክ መሰረት ከ$800 ሚሊዮን በላይ ዋጋ ያላቸው በዘርፉ ውስጥ ያሉ አብቃዮች የአበባ ኤክስፖርት በፍላጎት መቀነስ እንዲሁም ደግሞ ወደ መካከለኛው ምስራቅና አውሮፓ በሚደረጉ የመርከብ መስተጓጎሎች ምክንያት በአብዛኛው ተጎድተዋል ተብሏል። ቀደም ሲል በቀን ውስጥ 450 ሺህ የአበባ ግንዶችን ወደ ውጭ ይላክ ነበረ። አሁን ላይ ግን ከ150 ሺህ እስከ 200 ሺህ የሚደርሱ የአበባ ግንዶችን ብቻ ነው የምንልከው ሲሉ የአበባ እርሻ ባለቤቶች ለአሶሺየትድ ፕሬስ ተናግረዋል። መካከለኛው ምስራቅ የኬንያ ዋና የአበባ ገበያ ባይሆንም ወደ አውሮፓ የሚላከው የጭነት መስተጓጎል ወደ ውጪ የሚላከውን ምርት እንዲቀንስ እንዲሁም ከፍተኛ ወጪ እንዲጠይቅ ምክንያት ሆኗል ብሏል ዘገባው። በመጨረሻም ወደ ቴክኖሎጂ መሰናዶ አመራን። ኢማን መሐመድ ታቀርብልናለች። የቴክኖሎጂ ዓላማ የተወሰኑ ግቦችን እንድናሳካ እንዲረዳን ነው ይላሉ አንዳንዶች። ሌሎች ደግሞ ዋናው ዓላማው እኛን ለመቆጣጠር እንደሆነ ያምናሉ። በዚህ ልክ ስለ ቴክኖሎጂ ዓላማ የተለያዩ ንድፈ ሐሳቦችን እናነሳለን። ቴክኖሎጂ ሳይንሳዊ እውቀትን ለተግባራዊ ዓላማ መተግበርን ያመላክታል። ተፈላጊውን ውጤት ለማግኘት መሳሪያዎችን፣ ማሽኖችን፣ ኬሚካሎችንና ሌሎች መሳሪያዎችን መጠቀምን ያካትታል። ህይወታችንን ቀላል ለማድረግ ነው ወይስ ለሌላ ምክንያት ይላሉ ስለ ቴክኖሎጂ አንዳንዶች ሲያነሱ። ቴክኖሎጂ ዓላማ አንዳንድ የተለያዩ ንድፈ ሐሳቦችን እንድንመረምር ያደርገናል። አንዱ ንድፈ ሐሳብ የቴክኖሎጂ ዓላማ የተወሰኑ ግቦችን እንድናሳካ መርዳት ነው። ይህ ማለት ያለሱ ልናሳካው የማንችላቸውን ነገሮች እንድናሳካ የሚረዳን ቴክኖሎጂ አለ ማለት ነው። ለምሳሌ ቴክኖሎጂ ወደ ሩቅ ቦታዎች እንድንጓዝ፣ ርቀው ካሉ ሰዎች ጋር እንድንገናኝ፣ አልፎ ተርፎም በሽታዎችን እንድንፈውስም ይረዳናል።
ይህ ቲዮሪ ቴክኖሎጂ ግባችን ላይ ለመድረስ የምንጠቀምበት መሳሪያ መሆኑንም ይጠቁማል። ዛሬ የምናነሳው ሌሎች ደግሞ የቴክኖሎጂ ዓላማ እኛን መቆጣጠር ነው ይላሉ። ቴክኖሎጂ ብዙሃኑን ለመቆጣጠር ስልጣን ላይ ያሉ ሰዎች እንደሚጠቀሙበትም ይጠቁማል። ለምሳሌ የቴሌቪዥንና የራዲዮ ስርጭቶችን የሰዎችን አእምሮ ለማጠብ፣ ማህበራዊ ሚዲያ ደግሞ እንቅስቃሴያችንና አስተሳሰባችንን ለመከታተል ይጠቅማል። ቴክኖሎጂ በስልጣን ላይ ላሉት ሰዎች እኛን እንድንቆጣጠር የሚያስችል መንገድ እንደሆነም ይጠቁማሉ። በሌላ በኩል ይህን ተጽዕኖ ገቢ የሚፈጥሩ አንዳንድ ኩባንያዎች የደህንነት አገልግሎቶችን እንደ VPN ያሉ ብዙ ክትትል እንደሚያደርግላቸው ለሚሰማቸው ሰዎችም ቴክኖሎጂዎችን ይሸጣሉ። ሌላው ጽንሰ ሐሳብ ደግሞ የቴክኖሎጂ ዓላማ አንዳንድ ጊዜ እኛን ማስደሰት ነው። ቴክኖሎጂ ህይወታችንን ቀላልና የበለጠ አስደሳች ለማድረግ እንደተፈጠረም በርካቶች ይጠቁማሉ። ለምሳሌ ያህል ስማርት ስልኮች ከጓደኞቻችንና ከቤተሰባችን ጋር እንደተገናኘን እንድንቆይ ያስችሉናል። የቪዲዮ ጨዋታዎች ከብዙ ቀን በኋላ ዘና እንድንልም ይረዱናል። እንዲሁም የኢንተርኔት መጠናናት ትክክለኛ ግጥሚያችን እንድናገኝም ይረዳናል። ይህ ቴክኖሎጂ ህይወታችንን ለማሻሻል እንደተፈጠረ የሚጠቁም አንዱ መንገድ ነው። ቴክኖሎጂ በብዙ መንገድ ህይወታችንን ቀላል ቢያደርግም አንዳንድ አሉታዊ ውጤቶችን አስከትሏል። ለምሳሌ ማህበራዊ ሚዲያ ከጓደኛና ቤተሰብ ጋር ግንኙነት እንዳይኖረን ማድረግ ቢቻልም ወሬዎችንና አንዳንድ ጊዜም ለማሰራጨት ሐሰት መረጃዎችን ይጠቅማል። በተጨማሪም የቪዲዮ ጨዋታዎች ከረጅም ቀን በኋላ ለመዝናናት አስደሳች መንገድ ቢሆኑም ሱስ የሚያስይዙና ጎጂ ሊሆኑ ይችላሉ። ነገር ግን ከሲጃራ ማጨስ ወይም አልኮል መጠጣት እንዲሁ የተሻለ የቴክኖሎጂ ሱሰኛ መሆን ይሻላል የሚሉ በርካቶች አሉ። በመጨረሻም የኢንተርኔት መጠናናት ትክክለኛውን ግጥሚያችንን እንድናገኝም ሊረዳን ይችላል፣ ወደ አስከፊ ግንኙነቶች ሊመራም ይችላል። ግን ይህ በእርግጥ የቴክኖሎጂ ስህተት ነው ወይስ የሰው የሚሉ ጥያቄዎችን ሊያስነሳ ይችላል። አንዳንድ ሰዎች ማድረግ የሚወዱት ነገር ሁሉ ሱስ የሚያስይዝና ጎጂ ሊሆንባቸው ይችላል። በመጨረሻም ቴክኖሎጂ የተለያዩ አስከፊም በጎ ጎኖችም እንዳሉን ለማንሳት ወደድን። እንደ ብዙዎች አስተያየት ከሆነ ቴክኖሎጂ የሚገለጸው እኛ የምንለውን በመተግበር ነው። የተማረ ከሳይንስ ጀምሮ በህይወታችን ውስጥ ያሉ ችግሮችን ለመፍታት ወይም የህይወታችንን ጥራት ለማሻሻል ይረዳናል። በዩኤስቢ ወይም በብሉቱዝ የተገናኘ ስለሆነ ቴክኖሎጂ ለብዙ ነገሮች ምክንያት ሊሆን አይችልም። ቴክኖሎጂ በደመና ውስጥ ያለ ወይም ከመተግበሪያ ጋር ስለሚመጣ ቴክኖሎጂ ለአንዳንድ ጥፋቶች ምክንያት ሊሆን አይችልም። ሰዎች ቴክኖሎጂዎችን መቆጣጠርና ወደ ራሳቸው የዕለት ተዕለት ተግባር በመመለስ ትክክለኛውን መንገድ ብቻ ለመከተል ሊጠቀሙበትም ይችላሉ። ስለሆነም ለሁሉም ነገር ለሚመጡ ጥፋቶች አሊያም ደግሞ በቴክኖሎጂ አማካኝነት ለሚፈጠሩ ስህተቶች ሁሉ ቴክኖሎጂ በሰዎች የሚዘወር ስለሆነ ብዙውን ጊዜ እንደ ምክንያትነት ሊወሰድ አይገባም ይላሉ ብዙዎች። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም